Blue Narrative የዕለቱ ዋና ዋና መረጃዎች እነሆ። ከአፍሪካ ድሮኖች እስከ ዋይት ሃውስ ዓለምን ትንፋሽ ያስያዙ ትኩስ መረጃዎች ይዘን መጠናል። ገዳዩ ወረርሽኝ በዲሞክራቲክ ሪፐብሊክ ኮንጎ ዳግም ማገርሸቱንና አጭር ጊዜ ውስጥ ብዙዎችን እየፈጀ መሆኑ የአፍሪካ ቀንድና መላው ዓለምን በከፍተኛ ስጋት ውስጥ መሆናቸውን የሚገልጹ ዜናዎች፣ እንዲሁም የማይመስለው ሆነ። በሁለቱ ሀያላን መሪዎች ዶናልድ ትራምፕና ዢ ጂንፒንግ መካከል በኢራን የኒውክሌር ጉዳይ ላይ የተደረሰው ታሪካዊና ያልተጠበቀ ስምምነት መላው ዓለምን አስደምሟል። የጂኦፖለቲካል ሚዛኑን ሊቀይረው ይሆን? ሆርሙዝን ዳግም ተስፋ ላይኖረው ይሆን? ሚስጥራዊ ሰነድን በተመለከተ ደግሞ በትግራይ ጊዜያዊ አስተዳደር ላይ የተሰነዘረው የሴራ ጥቃት ከኤርትራ መንግስት በድብቅ የተላከና አስተዳደሩን በአስቸኳይ ለማፍረስ የታቀደው ምስጢራዊ ደብዳቤ ዝርዝር ይዘት አፈትልኮ ወጥቷል። ይዘንላችሁ ቀርበናል። እነዚህና ሌሎች ተያያዥ መረጃዎችን በዝርዝር ይዘን ቀርበናል። አብራችሁን ቆዩ። የዚህ መረጃ መርሃ ግብራችን በዓለም ዙሪያና በአፍሪካ ቀንድ እጅግ አነጋጋሪ የሆኑና የፖለቲካውንም ሆነ የጤናውን ዘርፍ ምስቅልቅል ውስጥ የከተቱ ክስተቶችን በዝርዝር የሚዳስስ ይሆናል። ከሩቅ ምስራቅ እስከ መካከለኛው ምስራቅ እንዲሁም ከኮንጎ ጥቅጥቅ ያሉ ደኖች እስከ አፍሪካ ቀንድ ስትራቴጂያዊ ጉዳዮች ድረስ የምንመለከትበት ልዩ ዘገባ ነው። መረጃዎቹ ለብዙዎቹ እንዲደርሱ ቪዲዮ ላይክ በማድረግና ሰብስክራይብ በማድረግ አብረን እንቆይ። የመጀመሪያውና አሳሳቢው መረጃችን ከዲሞክራቲክ ሪፐብሊክ ኮንጎ የተሰማው የኢቦላ ወረርሽኝ ዳግም መከሰት ነው። የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ወይም ሲዲሲ አፍሪካ በይፋ እንዳስታወቀው በኮንጎ ምስራቃዊ ኢቱሪ ግዛት ውስጥ አደገኛ የኢቦላ ቫይረስ በከፍተኛ ፍጥነት እየተስፋፋ ይገኛል። በተለይም የወርቅ ማዕድንን በብዛት በሚወጣባቸው ዋንጓሉና ሩዋምፓራ በተባሉ ከተሞች እስካሁን 246 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን 65 ዜጎች ደግሞ ሕይወታቸውን ለህልፈት ዳርጓል። ይህ በሽታ ለመጀመሪያ ጊዜ በ1976 በዚሁ በኮንጎ ምድር ከተገኘ በኋላ አገሪቱ በ17ኛው ጊዜ ለከባድ ፈተና ተጋልጣለች። ኢቦላ ከሰውነት በሚወጣ ፈሳሽ ጋር በሚኖር ቀጥተኛ ግንኙነት የሚተላለፍ ከባድ የደም መፍሰስ እንዲሁም የአካል ክፍሎች ስራ ማቆምን የሚያስከትል በመሆኑ ስጋቱ እጅግ የጎላ ነው። ሲዲሲ አፍሪካ ወረርሽኙን ወደ ጎረቤት ሀገራት ማለትም ወደ ኡጋንዳና ደቡብ ሱዳን እንዳይሻገር አስቸኳይ ስብሰባ ቢጠራም የኮንጎ መንግስት እስካሁን በይፋ ወረርሽኙ መከሰቱን አለማወጁ በዓለም አቀፍ ደረጃ ጥያቄዎችን እያስነሳ ይገኛል። ይህ በእንዲህ እንዳለ በዓለም አቀፍ ጂኦፖለቲካዊ መድረክ እጅግ አስገራሚ ለውጦች እየታዩ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቻይናው አቻቸው ዢ ጂንፒንግ ጋር በቤጂንግ ላለፉት ቀናት ባደረጉት ስብሰባ በኢራን የኒውክሌር ጉዳይ ላይ የጋራ ስምምነት ላይ መድረሳቸውን በይፋ አስታውቀዋል። ትራምፕ ለጋዜጠኞች በሰጡት መግለጫ ከፕሬዚዳንት ዢ ጋር ሌሎች ሊፈቱት የማይችሉትን በርካታ ምስቅልቅሎች ፈተናል ሲሉ ተደምጠዋል። ሁለቱ ልዕለ ሀያላን ሀገራት ቴሄራን የኒውክሌር መሳሪያ ሊኖራት አይገባም በሚለው ነጥብ ላይ በአንድ ድምፅ ተስማምተዋል። ይህ ስምምነት የመጣው ኢራን ከእስራኤልና ከአሜሪካ ጋር በገባችበት ጦርነት ምክንያት የሆርሙዝ ወሽመጥን በዘጋችበትና በዓለም ላይ የኢነርጂ ቀውስ በተከሰተበት ወቅት መሆኑን ጉዳዩን ይበልጥ ስሱ ያደርገዋል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በኢራን ላይ ያላቸውን ትዕግስት ማለቁንና ቴህራን የግድ ከስምምነት መድረስ እንዳለባት ጠንካራና ቁጡ ማስጠንቀቂያ ሰጥተዋል። የቻይናው ፕሬዚዳንት ዢ ስለ ውይይት ዝርዝር ሁኔታ ብዙ ባይናገሩም የቻይና የውጭ ጉዳይ ሚኒስትር ግን ይህ መፈጠር ያልነበረበት ግጭት እንዲቆም ቻይና ጫና እንደምታደርግ ፍንጭ ሰጥተዋል። ወደ አፍሪካ ቀንድ ስንመለስ ደግሞ
በሚስጥር የተላከ ነው የተባለና የኢትዮጵያን የፖለቲካ አየር ሁኔታ ሊቀይር የሚችል አንድ ሰነድ መነጋገሪያ ሆኗል። ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ለዶክተር ደብረጽዮን ገብረ ሚካኤል የተላከ ነው የተባለውና በድብቅ የወጣው ደብዳቤ በትግራይ ክልል ያለውን ጊዜያዊ አስተዳደር በአስቸኳይ ስለመፍረስና ስልታዊ እርምጃዎችን ስለመውሰድ የሚያትት ነው። ደብዳቤው እንደሚለው ከሆነ የትግራይ ጊዜያዊ አስተዳደር ለወደፊት ስትራቴጂካዊ እቅዶችን እንቅፋት በመሆኑ ሳይዘገይ መፍረስ እንዳለበትና ስልጣንን በበላይነት ለመያዝ የሚያስችሉ ተግባራት በሚስጥር እንዲከናወኑ ጥሪ ያቀርባል። ይህ ሰነድ በኢትዮጵያ መንግስትና በትግራይ ክልል መካከል ያለውን ግንኙነት እንዲሁም የኤርትራን ሚና በተመለከተ አዳዲስ ጥርጣሬዎችንና ውጥረቶችን እየፈጠረ ይገኛል። ደብዳቤው በተጨማሪም የፌዴራሉ መንግስት እንዲዳከም ከመከላከያ ሰራዊት ጋር ያለውን ቅንጅት ማጠናከር የኢትዮጵያን ያለውን መንግስት እንደሚፈታተን ይገልጻል። በመጨረሻም በዚሁ በኢትዮጵያና በሱዳን ድንበር አካባቢ በሚገኝ የቤንሻንጉል ጉሙዝ ክልል ጉምሩክ ወረዳ ውስጥ አሰቃቂ የድሮን ጥቃት መፈጸሙ ተሰምቷል። በዚህ ጥቃት የ8 ንጹሃን ዜጎች ህይወት ያለፈ ሲሆን ከሟቾቹ መካከልም የዓለም አቀፍ የስደተኞች ድርጅት ሰራተኞች እንደሚገኙበት ታውቋል። ጥቃቱ የተፈጸመው በህዝብ መሳለጫ ስፍራዎች ላይ ሲሆን የዓይን እማኞች ድሮኗ ከሱዳን አቅጣጫ መምጣቷን ተናግረዋል። ይህ ክስተት የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ ድንበር እየተሻገረ መሆኑን የሚያሳይ ትልቅ ምልክት ነው። የአካባቢው ነዋሪዎች እንደሚሉት የሱዳን ፈጣን ድጋፍ ሰጪ ኃይሎች ወይም RSF ታጣቂዎች የኢትዮጵያ መከላከያ ሰራዊት ልብስ በመልበስ በድንበር አካባቢ ዝርፊያና እንግልት እያደረሱ በመሆኑ ህዝቡ በከፍተኛ ስጋት ውስጥ ይገኛል። ይሁን እንጂ የኢትዮጵያ መንግስት በጉምሩክ በደረሰ ጥቃት ላይ እስካሁን የሰጠው ምላሽ የለም። ክቡራና ክቡራት ተመልካቾቻችን እነዚህና ወቅታዊና ሚዛናዊ መረጃዎች በየቀኑ እንዲደርሳችሁ ቻናላችንን ሰብስክራይብ እንዲያደርጉ እንጠይቃለን። በቀጣይ በሌላ ዝርዝር መረጃ እስከምንገናኝ ድረስ ደህና ቆዩ።